ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምሰነበታችሁ ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን ነው። በዛሬው ወቅታዊ ዝግጅታችን እንግዳችን ከአማራ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ አማራ አለሙ ናቸው። በተለይም በቴክኒክና ሙያ ስልጠና ተቋማት የሚስተዋሉ ችግሮችና መፍትሄዎቻቸውን እናነሳለን። የኢትዮጵያ ስራና ክህሎት ሚኒስቴር በ2017 ዓ.ም በተለይም ደግሞ አዳዲስ አሰራሮችን ለማጎልበትና ክፍተቶችን ለማሻሻል የሚያግዝ አዲስ ስትራቴጂ አውጥቷል። የስትራቴጂውን ምንነትን በዚህ ወቅታዊ ጉዳያችን የምንዳሰስ ይሆናል። አብራችሁን እንድትቆዩ እንጋብዛችኋለን። አቶ አማራ አለሙ ለዛሬ የአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን እንግዳ ስለሆኑ በቅድሚያ እናመሰግናለን። እኔም አመሰግናለሁ። መልካም እንግዲህ የስራና ክህሎት ሚኒስቴር ከቴክኒክና ሙያ ስልጠና ተቋማት ጋር በተገናኘ በ2017 ዓ.ም አዲስ ስትራቴጂ አውጥቷል። ይህ ስትራቴጂ ምንድነው የሚመስለው? ስትራቴጂውን ማሻሻል ያስፈልገበት ምክንያትስ ምንድነው ከሚለው ጥያቄ ውይይታችንን እንጀምራለን። አመሰግናለሁ። የአማራ ክልል ስራና ክህሎት ቢሮና በፌደራል ደረጃም ስራና ክህሎት ሚኒስቴር የቴክኒክና ሙያ ትምህርትና ስልጠናን የሚመሩበት አጠቃላይ አሰራር ማዕቀፍ ነበራቸው። እነዚህን ማዕቀፎች በመጠቀም ለበርካታ ዓመታት በአማራ ክልል ደረጃ የመንግስት ወደ 126 ኮሌጆች አሉ። የግል ኮሌጆች ደግሞ 120 አካባቢ በድምሩ ወደ 246 ኮሌጆች አሉ። እነዚህን ኮሌጆች በመጠቀም በሰባት ዋና ዋና ዘርፎች ስልጠና እየሰጠን ነው የምንገኘው። የመጀመሪያው ግብርና ዘርፍ ላይ እንሰጣለን። የኢንዱስትሪ ኢንፍራስትራክቸር የሚባል እንሰጣለንና ኢንዱስትሪ ላይ ሆቴልና ቱሪዝም፣ ማዕድን፣ ቢዝነስና ሶሻል አፌር እንዲሁም ጤና ላይ ትምህርት እና ስልጠና እየሰጠን ነው የምንገኘው። በዚህ ፕሮግራሞች ሶስት አይነት ስልጠና ነው የምንሰጠው። አንደኛው ሎንግ ተርም መደበኛ ስልጠና እንሰጣለን። ሁለተኛው ደግሞ የአጫጭር ጊዜ ስልጠና እንሰጣለን። ሶስተኛው የውጭ ሀገር ስራ ስምሪት ነው የምንሰጠው። ይሄን በምንሰጥበት ጊዜ ከዚህ ቀደም በ2000 በጀት ዓመት የወጣ አዲስ ስትራቴጂ ነበር። እዚህ ስትራቴጂ ላይ የታዩ ክፍተቶችን ለመቅረፍ በሚያስችል መንገድ 2017 እንደገና አዲስ ስትራቴጂ ተዘጋጅቷል። በ2000 የነበረው ስትራቴጂ ምን ችግር ኖሮበት ነው ይሄን ማዘጋጀት ያስፈልገ ከተባለ ያለመለሳቸው ጥያቄዎች ነበሩና የመጀመሪያው የግሉን ዘርፍ ተሳትፎ ነው። የግሉ ዘርፍ ከቴክኒክና ሙያ ትምህርትና ስልጠና ዘርፍ አጠቃላይ ማዕቀፍ አኳያ የግሉ ዘርፍ ተሳትፎ አነስተኛ እንደነበረ ማየት ይቻላል። በሁለተኛ ደረጃ ደግሞ የፋይናንስ የኮሌጆቹ የውስጥ ገቢና አጠቃላይ ፋይናንስ የሚመራበት ስትራቴጂ አልነበራቸውም። ሶስተኛው የዲጂታል ዓለም ከዘመኑ ጋር የሚዘምን አሰራር ስላልነበረው እነዚህን ማየት ያስፈልግ ነበረ። በሌላ መንገድ ደግሞ ዓለም አቀፋዊ ይዞታን ያላካተተ ስለነበረና በማህበረሰቡን በቴክኒክና ሙያ ስትራቴጂ ላይ የማህበረሰቡ አመለካከት በሚፈለገው ደረጃ ላይ ስላልነበረ ይህንን ሊቀርፍ የሚችል ስትራቴጂ ወይም ደግሞ ፍኖተ ካርታ እንደገና ማዘጋጀት አስፈላጊ ነው ስለተገኘ ተዘጋጅቷል። ይህ ፍኖተ ካርታ በመሰረታዊነት ታሳቢዎች ያደረጋቸው አዲስ ሀሳቦች የሚባሉ አስተሳሰቦች አሉ። እነሱ ታሳቢ ያደረገ ነው። ይህ አዲስ ሀሳብ ምንድነው? የስልጠና ከሰርቲፊኬት በላይ ነው የሚል አስተሳሰብ ዞር የተነሳው። የስራ ዕድል ፈጠራ ከዳቦ በላይ ነው፣ የስራ ስምሪት ከግንኙነት በላይ ነው የሚሉ ሶስቶችን ሀሳቦችን ይዞ ቅድም ያነሷቸው ችግሮች ሊፈታ በሚችል አግባብ ነው የተዘጋጀው። ከዚህ አኳያ ክህሎት ልማት ስልጠና ወይም ክህሎት ልማት ሰርቲፊኬት በላይ ነው ሲባል ምን ማለት ነው ከተባለ ችግሮችን በዘላቂነት የሚፈታ ለዜጎቹ ሰርቲፊኬት የሚሰጥ ብቻ ሳይሆን በዘላቂነት ችግር የሚፈታ እንዲሆን ተደርጎ መስራት አለበት ነው። ሀብት ፈጠራ ላይ ያነጣጠረ ስራ መስራት አለበት ተብሎ ስለታሰበ በጥቅሉ የሾርት ተርም ትሬኒንግንም ሎንግ ተርም ትሬኒንግንም በሚሰጥበት ጊዜ የአካባቢውን የገበያ ፍላጎት መሰረት ያደረገ የስልጠና ስርዓት ለዜጎቹ ማቅረብ አለብኝ ብሎ ስላሰበ የተዘጋጀ ሰነድ ነው። የራሱ ራዕይ ያለው ዓላማ አለው፣ ተልእኮች አሉት። እንደ ራውን በምንመለከትበት ጊዜ የሚፈጥራቸው የስራ ፈጠራዎች ወይም የሚያሰለጥናቸው ዜጎች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ማድረግ፣ በሀገር ውስጥ የሚፈጠሩ የስራ ዕድሎችን በአግባብ የሚጠቀሙና ሀገር ወዳድ ዜጎችን የማፍራት ተልእኮ ያለው ሆኖ የተቀመጠው። እነዚህን በምናደርግበት ጊዜ አራት ዋና ዋና መሰረታዊ ነጥቦች ተቀምጠዋል። የመጀመሪያው የቴክኒክና ሙያ ትምህርትና ስልጠና አስተዳደርን ማሻሻል። ይሄ ማለት ምን ማለት ነው? ከዚህ ቀደም የተቋሙን አደረጃጀት ማጠናከር ስራ መስራት፣ ባለድርሻ አካላት የሚባሉትን አካላትን በትምህርት ቤት በቦርድ ደረጃ በሁሉም ተሳትፎ እንዲሳተፉ የማድረግ ስራ መስራት አለብን ብሎ የሚያምነው
የዜጎችን እና የማህበረሰቡን ተሳትፎ በአጠቃላይ የማሳደግ ስራና የተቋማን ፋይናንስ እንደገና እንዲዘምን የማድረግ ስራ የመስራትና ጥራት ያለው ማረጋገጫ ስርዓትን የመዘርጋት የስልጠናው በአጠቃላይ የማረጋገጫ ስርዓት ያለው እንዲሆን የማድረግ ስራና አግባብነትና ተደራሽነትን ማረጋገጥ የሚሉ የገጽታ ግንባታን የማስተካከል ስራ የመጀመሪያው የትኩረት ማዕከል ይሄ ነው። ሁለተኛው የአግባብነትና ጥራትን ማሻሻል ነው። የስልጠና አግባብነትና ጥራት። አግባብነት ማለት ነው ሰልጥኖ የሚመረቀው ዜጋ ለሚመረቅበት ሙያ ፊት የሚያደርግ የህብረተሰብ ክፍል የመፍጠር ስራና ጥራት ደግሞ በአጠቃላይ የሰለጠነው ሙያ በአንደበቱ የሚናገር በእጅ የሚተገብር በአግባቡ የሚፈጽም ብቃት ያለው ሰው የማዘጋጀት ስራ አለብን ብሎ የሚያስበው ይህንን ለማድረግ ምን መደረግ አለባቸው ተብለው በዝርዝር ከስርዓተ ትምህርት ዝግጅት እስከ አጠቃላይ እስከ ሰርቲፊኬሽን ድረስ ያስቀመጣቸው ነገሮች አሉ። ስርዓተ ትምህርት ሲዘጋጅ እንደምን ያለበት በነገራችን ላይ የመጀመሪያው መሻል ያለበት ስርዓተ ትምህርት ሲዘጋጅ የህብረተሰቦች ተሳትፎ ማደግ አለበት። በኢትዮጵያ ደረጃ የስርዓተ ትምህርት በሚዘጋጅበት ጊዜ እስካሁን ድረስ ባለው አሰራር መንግስት ነው ሁሉን የሚወጣው። ይሄ ትክክል አለ። በስርዓተ ትምህርት ገበያውን መሰረት ያደረገ ስርዓተ ትምህርት ይዘጋጅ ከተባለ ባለድርሻ አካላት በስርዓተ ትምህርት ዝግጅትም በስልጠናም በሰርቲፊኬሽን ደረጃም ተሳታፊ መሆን አለባቸው። በሶስተኛ ደረጃ ለስራ ዝግጁ የሚያደርግ ክህሎት ማጎልበት የሚለው ነው። እስካሁን ድረስ አብዛኛውን የቴክኒክና ሙያ ስልጠና በንድፈ ሀሳብ ላይ ያተኮረ ተግባር ላይ ብዙ የማይገናኝ ስለነበረ ይህንን ሊያደርግ የሚችል ስራ ፈጠራን እና የንግድ አገልግሎትን ስልጠና ከፍተኛ ትኩረት በመስጠት የሙያ ማማከር አገልግሎትን ጭምር ተደግፈው ጋይዳንስና ካውንስሊንግ የሚባለው በኮሌጆች ላይ የለም ነበር። ይህንን ተጨምሮላቸው በአጠቃላይ የስራ ልምምድ ይሄ አፓረንትሺፕ የምንለው የትብብር ስልጠና ኮርፖሬት ትሬኒንግ የሚባለው እነዚህን አካቶ በሙያቸው የተመሰገኑ ክህሎት ያላቸው ዜጎችን ለማሰልጠን ያስቻለ እንዲሆን ተደርጎ የተፈጠረ ነው። የመጨረሻው የትኩረት መስክ ተብሎ የተቀመጠው የምርምርና ፈጠራ ስነ ምህዳርን ማሳደግ ነው። በቴክኒክና ሙያ ኮሌጆች ዘንዳ እስካሁን ድረስ ሲደረግ የነበረው የምርምርና የፈጠራ ስራ በጣም ደካማ ስለነበረ ይሄን አካቶ አሁን ግን ተግባራዊ ምርምር ቴክኒክና ሙያ ኮሌጅ ላይ ተግባራዊ መደረግ አለበት። ስፔሻሊ ደግሞ የቴክኒክና ሙያ ኮሌጆች ዋና ተልኳቸው ከማሰልጠንም ባለፈ ቴክኖሎጂ ትራንስፈር ማድረግ አለባቸው። ይሄን ቴክኖሎጂ ትራንስፈር ለማድረግ ደግሞ የተግባር ጥናትና ምርምር አክሽን ሪሰርች የሚባለው ኢምፕሊመንት መደረግ አለበት ተብሎ ስለታሰበ እነዚህ እንዴት ይደረጋሉ ብሎ የሚፈታ ስርዓት ጨምሮ ያስቀመጠው እነዚህን ተግባራዊ ለማድረግ የክትትል ስርዓት ምን ይሁን ተጠያቂነትን፣ ተሞክሮ መቀንበርና ማስተላለፍን፣ የሌሎችን ሀገሮች ተሞክሮ ተግባራዊ ማድረግ የሌሎችን ክልሎች ተሞክሮ ተግባራዊ ማድረግ ላይ አተኩረን እንሰራለን ተብሎ ነው የተቀመጠውና ስትራቴጂ ይህንን የሚመስለው። በዝርዝር ይህ ስትራቴጂ በየደረጃው ያለ የኮሌጅ አመራሮች፣ ባለሙያዎቹ፣ ለቢሮ ሰራተኞቹ በፌደራል ደረጃ ለሚመለከታቸው አካላትና ለባለድርሻ አካላት የስልጠና እየተሰጠ ነው የሚገኘው። ይህን መሰረት አድርገን ስልጠና ለመስጠት እየሞከረ ነው። መልካም። ስትራቴጂውን በጥቅል በዚህ መንገድ ካየ ነው በቴክኒክና ሙያ ስልጠና ተቋማት ከሚስተዋሉ ችግሮች መካከል ከወቅቱ ጋር አብሮ የሚሄድ የገበያ ፍላጎት አለመጣጣም እንዲሁም ደግሞ ልዩ ትኩረት ለሚያስፈልጋቸው የማህበረሰብ ክፍሎች ተደራሽ አለመሆን ከሚጠቀሱ ችግሮች መካከል ናቸው። ምን ያህል እነዚህን ችግሮች ይቀርፋል? በዋናነት ስልጠና ሂደታችን የገበያ ፍላጎት ኢኮኖሚው የሚፈልገውን የሰው ኃይል ማሰልጠን ላይ ማተኮር አለበት ተብሎ ነው የሚታሰበው። ከዚህ ቀደም የነበረው አሰራር ይህንን የሚመልስ አልነበረም። የማይመለስበት ዋና ምክንያት ለምሳሌ ብንወስድ ሁሉም ኮሌጅ የአካባቢውን ኢኮኖሚ መሰረት ያደረገ ስልጠና ሳይሆን ኮሌጅ በመክፈት 30 እስከ 20 እስከ 18 ዲፓርትመንቶችን በመክፈት በማስ ማሰልጠን ነበር የነበረው። ይሄ በዩኒቨርሲቲዎች የሚታይ ነው፣ በኮሌጆች የሚታይ የነበረ ችግር። ከቅርብ ቀን ወደዚህ ግን ይሄ ችግር መፈታት አለበት ተብሎ የኮሌጆቹ አደረጃጀት ሲጀምር አደረጃጀታቸው ጭምር የኢኮኖሚ ፍላጎት መሰረት ተደርጎ መደራጀት አለባቸው ተብሎ እየተሰራ ነው። ይሄ የዞኒንግ ኤንድ ዲፈረንሺዬሽን መሰረት ተደርጎ የኮሌጆች አደረጃጀት መሰረት አለበት ተብሎ በአማራ ክልል ያሉ አጠቃላይ 126 የመንግስት ኮሌጆች በዞኒንግ እና ዲፈረንሺዬሽን እየተለዩ ነው። ይሄ ማለት ምን ማለት ነው? የአካባቢ ኢኮኖሚ ያቀጠና ምን አይነት የሰው ኃይል ለሚያስፈልገው የሚለውን በጥናት በመለየት ለምሳሌ አግሪካልቸር አካባቢ የሆነ ከሆነ እሱን
መሰረት እንዲያደርግ፣ ማዕድን አካባቢ ከሆነ እሱን መሰረት እንዲያደርግ፣ ቱሪዝም ሆቴል እንደ ቱሪዝም ከሆነ እሱን መሰረት እንዲያደርግ ተደርጎ የዳክ ሲስተም ዲስትሪክት ኤሪያ ኦፍ ኮምፒተንሲ የምንለውን ሲስተም ተከትሎ ስልጠና ለመስጠት የተደራጀ ነው። ከዚህ ቀደም የነበረው ግን በማስ ይሰለጥናል። ስራ አገኘ አላገኘ የእሱ ጉዳይ አይደለም። ዋናው ማሰልጠኑን ብቻ ስለነበረ ይሄንን በመሰረታዊነት እንዲፈታ ስትራቴጂው ምን ያስቀምጣል። እንደገና ደግሞ በተግባርም እየተተገበረ ነው የሚገኝ። ስለዚህ ይሄንን ሙሉ ተግባራዊ ካደረግነው በአጠቃላይ የምናሰለጥነው ሰው ለስልጠና ሳይሆን ስራ የሚፈጠርለት ሳይሆን ስራ የሚፈጥር እንዲሆን የማድረግ ስራ ለመስራት ጥረት የተደረገው። ከዚህ ቀደም በነገራችን ላይ ስትራቴጂው ስራ ፈጣሪ ብቻ ሳይሆን ስራ የሚፈጠርለት ጭምር አድርጎ የመያዝ አስተሳሰብ ነበር። ከሰለጠነ በኋላ መንግስት ስራ እንዲያስዘው፣ ከሰለጠነ በኋላ መንግስት እንዲቀጥረው አድርጎ ማሰብ ነበር። አሁን ግን የስትራቴጂ ዋና ዓላማ ከሰለጠነ በኋላ የመጀመሪያው ነገር ለራሱ ስራ እንዲፈጥር ነው። ከዚያ ቀጥሎ ለዜጎቹ ስራ እንዲፈጥር ነው። እሱ ራሱ ወደ ኢንቨስተርነት እንዲቀየር የሚያደርግ አስተሳሰብ መሰራት አለበት ተብሎ ስለታሰበ እሱን ለማድረግ ጥረት እየተደረገ ነው ያለ። በዚህ አግባብ ከቅርብ ቀን ወደዚህ ይህንን መሰረት ተደርጎ በነገራችን ላይ ከተጀመረ ኦልሞስት አመት አካባቢ ሆኖታል። ይሄ የዳክ ዞኒንግ እና ዲፈረንሽን የሚባለው ስትራቴጂ ይህንን መሰረት አድርገን ስልጠና ለመስጠት ጥረት እየተደረገ ነው የሚገኘው። የህብረተሰቡ ክፍሎችን በተመለከተ በነገራችን ላይ አንድ ጥናት አንጥተን ነበረኝ። ጥናታችን ላይ ያመላከትነው ነገር ምንድነው? ኮሌጆቹ ለማንኛውም የህብረተሰብ ክፍል ስንል በጥቅሉ የህብረተሰብ ክፍል በአካል ጉዳተኝነት ሊሆን ይችላል፣ በጾታ ሊሆን ይችላል፣ በአካባቢ ሊሆን ይችላል። እነኛ የህብረተሰብ ክፍሎች ተደራሽ ለማድረግ የሚሰራው ስራ እንደ አማራ ክልል ስራና ስልጠና ቢሮ የተሻለ ነው ብለን ነው ያሰብነው። ለምሳሌ ብንወስድ በተደራሽ ደረጃ ከተወሰደ በአማራ ክልል የፖሊቴክኒክ ኮሌጆችም የኮሌጆች ቁጥሮችም አካባቢ መሰረት ያደረገ ዲስትሪክሽን አላቸው። በጾታ ከወሰድከው አሁን በቴክኒክና ሙያ ኮሌጅ የሚሰለጥኑ ሴቶች ከወንዶች ከፍ ያለ ቁጥር ያላቸው፣ ለአካል ጉዳተኞቹ ለነዚህ መሰል የህብረተሰብ ክፍሎች ደግሞ በሚመች መንገድ ወርክሾፖችን እየተደራጁ ነው የሚገኙት። ለምሳሌ ለማንኛውም የህብረተሰብ ክፍል በዚህ መንገድ የሚመች ሆኖ እንዲደራጁ ጥረት እየተደረገ ነው የሚገኘው። በነገራችን ላይ ኢቨን ለዚህ የሚያስፈልጉ ቁሳቁሶች በማሟላትና ረዳት የሚያስፈልጋቸው አሰልጣኞችም ጭምር ረዳት እንዲበጅላቸው እየተደረገ የእነሱም ጥቅማ ጥቅም በዚያ ልክ እየተከበረላቸው እንዲሄድ ለማድረግ የሚደረገው ጥረት አበረታች ብለን ነው ያሰብነው። በዚህ ልክ ያን ያህል ችግር ነው ብለን አልወሰድንም። ዋናው መሰረታዊ ችግሩ ከዚህ ቀደም እንደምንለው የምናሰለጥነው ስልጠና የአካባቢውን ገበያ የሚሸፍን አለመሆኑን ነው የተመለከትነው። ከዚህ በኋላ ግን ይህ እንዳይደገም ለማድረግ የኢኮኖሚውን ፍላጎት መሰረት ያደረገ ስልጠና ለመስጠት እንዲቻል የመጀመሪያ መወሰድ ያለበት ከስርዓተ ትምህርት ዝግጅት ነው። መንግስት ራሱ ስርዓተ ትምህርት ያዘጋጃል፣ ኦኤስ ያዘጋጃል፣ ቲቲኤልኤም ያዘጋጃል። ከዛ በኋላም የሲኦሲ ሲስተም ያዘጋጃል። ያንን ለህብረተሰቡ ራሱ ያቀርባል። ከዚህ በኋላ ግን የስርዓተ ትምህርት ዝግጅት በሚካሄድበት ጊዜ ወይም ደግሞ ኦኤስ ኦፊሻል ስታንዳርድ የሚባለው ስርዓተ ትምህርት ካሪክለም የሚባለው ቲቲኤልኤም ቲቺንግ ኤንድ ለርኒንግ ማቴሪያል የሚባሉት በሚዘጋጁበት ጊዜ የኢኮኖሚ ባለቤት አመንጭ አካል አብሮ የስልጠና ዝግጅት ዶክመንት ዝግጅቱ አካል ይሆናል። ይሄ ከሆነ በኋላ በእነዚህ ማቴሪያሎቹ በተዘጋጁ ሰነዶች ላይ ስልጠና በሚሰጥበት ጊዜ ራሳቸው እነዚህ ካምፓኒዎች የስልጠና ማዕከል ይሆናሉ ነው። የትምህርትና ስልጠና ፖሊሲው 30% ንድፈ ሀሳብ ነው፣ 70% ደግሞ ተግባር ነው። ከ70% ተግባር ውስጥ 40%ቱን ኮሌጁ ላይ ኤክሰርሳይዝ ያደርጉታል። 30% ካምፓኒ ላይ ሄደው የኮርፖሬት ትሬኒንግ የትብብር ስልጠና እንዲወስዱ ማድረግ ላይ የሚሳተፍ ስለሆነ ይሄ ካምፓኒ ተለማኝ ሳይሆን ባለቤቱ ነው። ልጆቹን የተግባር ትምህርት ስልጠና መስጠት አለበት። ይሄንን ለማድረግ አንድ ባለቤት ይሆናል ማለት ነው። በሁለተኛ ደረጃ ደግሞ የሰርቲፊኬሽን ወይም ደግሞ ሲኦሲ ሴንተር ይሆናሉ። ካምፓኒዎቹ የሲኦሲ ሴንተር ሆነው በንድፈ ሀሳብና በተግባር የሰለጠኑ ልጆች የተግባር ስልጠናው ካምፓኒ ላይ ሲወስዱ አብረው እዚያው ላይ የሲኦሲ ፈተና ጭምር የሚሰጥበት ተቋም ይሆናል ተብሎ የሚታሰበው። በአራተኛ ደረጃ ይህንን ለማድረግ የሚቻለው የኢንዱስትሪ ውስጥ አሰልጣኝ ሆነው ያገለግላሉ። እዚያው ያሉት የኢንዱስትሪ ውስጥ ያሉ ሰራተኞች የኢንዱስትሪ አሰልጣኝ ውስጥ ናቸው። የማን ለአሰልጣኞቹ መምህራን ኮሌጆች ውስጥ አሉ። እንደገና ደግሞ ኢንዱስትሪ ውስጥ ያሉ ሰራተኞች የኢንዱስትሪ አሰልጣኝ ተብለው ልጆችን እዚያው እያሰለጠኑ እያበቁ እንዲሄዱ የማድረግ ስራ መሰራት አለበት። ይሄ ሲሆን ልጆቹ ማግኘት የሚገባቸውን ብቃት አግኝተው
የተግባርም የንድፈ ሀሳብ እውቀት አግኝተው አመለካከታቸውም የተቀየሩ ሆነው እንዲወጡ ማስቻል ይቻላል ተብሎ ስለሚታሰብ በዚህ መንገድ ይሄዳል ተብሎ ነው እየታሰበ ያለ። ልዩ ትኩረት ለሚያስፈልጋቸው ክፍሎች ተደራሽ ከመሆን አንጻር እና ምቹ ከመሆን አንጻር አንድ ጉዳይ እንደው ከሰሞኑ እዚህ ቦታ ላይ የአካል ጉዳተኞች ማህበራት ፌዴሬሽን ፕሬዚዳንትን ከኔ ጋር ቆይታ የማድረግ እድል ነበራቸው ከሰሞኑ የአካል ጉዳተኞችን ቀን በማስመልከትና ሀሳብ ካነሱት መካከል የአካል ጉዳተኞች ትኩረት እየተሰጣቸው አይደለም፣ በተለይ ስለሚያዝም ከዚሁ ጋር ቴክኒክና ሙያ ኮሌጆችም ምቹ እንዳልሆኑ ሲያነሱ ነበር። ከስራ እድል ፈጠራ አንጻርም ትኩረት እየተሰጠን አልነበረም ሲሉ ነውና እርስዎ ደግሞ ሲያነሱ ትንሽ ሀሳቡ የመጣረስ አይነት ነገሮች አሉ። ጅምር ስራዎች አሉ፣ ግን ውጤታማ አይደለምና በዚያ ልክ ትኩረት ይሰጠን የሚል ሀሳብም ስላነሱ ነውና ምን ያህል ትኩረት ሰጣችኋቸዋል እነዚህ የማህበረሰብ ክፍሎች? በአማራ ክልል እነዚህ የህብረተሰብ ክፍሎችን የሚመች ስራ ሁኔታ በመፍጠር በኩል ላይ ጅምር ስራ አይደለም ያለው በኮሌጆች። በነገራችን ላይ ወርክሾፖቻችን አጠቃላይ የሚጀምረው ከወርክሾፕ ከመማሪያ ክፍል ሴታፕ ውስጥ የሚጀምረው ለነሱ በሚመች መንገድ በማድረግ በኩል ላይ ምንም ችግር የለም። ስታንዳርድ ናቸው። በነገራችን ላይ የወርክሾፕ ዝግጅቶቹ የመጀመሪያው ነገር በቃ ሁሎችም የአማራ ክልል የአጠቃላይ የቴክኒክና ሙያ ኮሌጆቹ ወርክሾፕ ምንም ፎቅ የላቸውም። ለአካል ጉዳተኛ በሚመች መንገድ የተዘጋጁ ናቸው። ይህን ማለት ይቻላል። በሁለተኛ ደረጃ ደግሞ ለአካል ጉዳተኞች ለምሳሌ መስማት ለተሳናቸው የህብረተሰብ ክፍሎች አሉን፣ እኛ መምህራን አሉ፣ የእነሱ ረዳትም አለን። ለእነሱ እንዲያውም ጥቅማ ጥቅም አልነበራቸውም። በምን መንገድ ነው የደጃገት የሚያገኙ በምን መንገድ ነው እንትን የሚያገኙ የሚለውን ጭምር መመሪያ አዘጋጅተን ተግባር ያደርገናል። ስለዚህ ምናልባት ያፈጣጠም ችግር ገጥሞ ካልሆነ በስተቀር በዚያ ልክ ነው የምመለከተው። በሌላ መንገድ እንደ ቢሮ ያዘጋጀነው አንድ መመሪያ አለ። ይሄ መመሪያ ምንድን ነው? ለሴቶች፣ ለወጣቶች፣ ለአካል ጉዳተኞች፣ ለአረጋውያን ቅድሚያ የምንሰጥበት የአሰራር መመሪያ እንደ ቢሮ አዘጋጅተን አጽድቀናል። ይሄን ታች ድረስ ለሚመለከተው አውርደናል። በዚህም በነገራችን ላይ ይሄን ተግባራዊ በማድረግ ለምሳሌ ብንወስድ ካዘጋጀነው መመሪያዎች ውስጥ አንዱ አዋጅ ነው፣ ደንብ ነው። ደንቡ ላይ ደንብ ቁጥር 2/12/2016 ላይ ከዚህ ቀደም በኮሌጃችን የነበረው የአመራር አደረጃጀት አብዛኛውን 99% ወንድ ነበር። እሱን ለማስተካከል ምን አደረግናል? ከ3 ዲኖች መካከል አንዷ ሴት መሆን አለባት ተብሎ አሁን የሴቶችን ድርሻ 27% አድርሰናል። በሌላ መንገድ ደግሞ ለወጣቶቹ፣ ለሴቶቹ፣ ለአካል ጉዳተኞቹ በምን መንገድ ትሬት እናደርጋቸዋለን የሚለው መመሪያ ውስጥ አለ። ከዚያ አኳያ በተለይ ከአካል ጉዳተኞች ጋር የተያያዘው ጉዳይ አንድ መድረክ ላይ ነው የተገኘ ነገር ሲነሳ አስታውሳለሁ። ከዛ በኋላም ከነሱ ጋር ተወያይተናል። ስንወያይ ያነሳቸው የነበሩት ለምሳሌ ባህር ዳር ፖሊቴክኒክ ኮሌጅ ላይ፣ ደብረ ማርቆስ ፖሊቴክኒክ ኮሌጆች ላይ እንደዚህ አይነት ሰዎች አሉ አልተፈታላቸውም ተብሎ ኢቭን በቅርብ ቀን በመመሪያ በቀላጤ ደብዳቤም ጭምር አውርደን ችግራቸው እንዲፈታ ለማድረግ ጥረት አድርገናል። የሚቀር ነገር ካለ ማየት እንችላለን እንጂ በዚህ ደረጃ ተቋሙ ምቹ አይደለም የሚለውን ነገር ትንሽ ለመውሰድ እቸገራለሁ። ስትራቴጂው ብቻውን በቂ አይሆንምና በተለይ ሰልጣኞች በእውቀትና በክህሎት አስፈላጊውን ነገር አግኝተው ከወጡ በኋላ ከተመረቁ በኋላ እንግዲህ ዋናው ነገር ወደ ስራ ተሰማርተው ራሳቸውንም ማህበረሰባቸውንም እንዲጠቅሙ ነው የሚፈለገውና የሚደረገው ድጋፍ ምንድን ነው? አሁን ምን ምቹ ሁኔታዎች አሉ? ስራና ክህሎት ቢሮ ሲባል ከስሙም የተነሳው የመጀመሪያ ክህሎት ለዜጎቹ መስጠት ነው፣ ማስታጠቅ ነው። ከዚያ ቀጥ ደግሞ ስራ መፍጠር ነው። ስለዚህ ልጆቹ ሰልጥነው ከወጡ በኋላ እየሰለጠኑ እያሉ ስራ ፈጣሪ እንዲሆን የሚደረጉ ስራዎች አሉ። የመጀመሪያው ገና እየሰለጠኑ እያለ ምንድነው የሚደረግላቸው ከተባለ የቴክኒካል እውቀቱን መስጠት እንደተጠበቀ ሆኖ በመጀመሪያ ሲጀመር ኢንተርፕረነርሺፕ ስልጠና ይሰጣል። ከዚህ ቀደም በሳብጀክት ማተሩ ነበር የሚሰጥ ይሄ ስልጠና። አሁን ግን በአዲስ ስርዓተ ትምህርት ተዘጋጅቶለት ኢንተርፕረነርሺፕ ስልጠና አብሮ አንድ የትምህርት አይነት ተዘጋጅቶ ወርዷል። ስለዚህ እነዚህ ልጆች ስራ ፈጣሪ እንዲሆኑ ስልጠና ይሰጣቸዋል። መጀመሪያ ላይ ስራ ፈጣሪ እንዲሆኑ የኢንተርፕረነር ስልጠና በሚሰጥበት ጊዜ በአጠቃላይ ከስልጠና በኋላ ከግራጁዌሽን በኋላ
ስራ እንዲይዙ ሊያስችል የሚችል የቢዝነስ ፕላን አዘጋጅተው እንዲወጡ ነው የሚደረገው። ቢዝነስ ፕላን አዘጋጅተው እንዲወጡ ይደረጋል። ከዚያ ባለፈ ደግሞ በየኮሌጁ የሚሰለጥኑ ልጆች ለቀጣይ ስራ በሚይዙበት ጊዜ ወደ ስራ በሚሄዱበት ጊዜ የገንዘብ ችግር እንዳይገጥማቸው እየተማሩ ይቆጥባሉ። 20%ቸውን ለምሳሌ 80%ቱን ከአበዳሪ ተቋማት ቢበደሩ 20%ቱ ከነሱ እንዲያሟሉ ኮሌጁ ላይ ገና ሬጂስተር ካደረጉ ጀምሮ በየወሩ ገንዘብ ይቆጥባሉ። ቆጥበው ከዛ በኋላ ወደ ስራ በሚሰማሩበት ጊዜ እነዚህ ልጆች ማድረግ የሚገባቸውን ለማድረግ ጥረት ይደረጋል። በነገራችን ላይ እሱ ብቻ ሳይሆን ከተመረቁ በኋላ ምን ያህሎቹ ስራ ይዘዋል፣ ምን ያህሎቹ ስራ አልያዙም የሚል የጋይዳንስ እና ካውንስሊንግ ዲፓርትመንት የትሬሲንግ ስተዲ ያካሂዳል። ባለፈው 10 ዓመታት በኮሌጆች ብቻ ስራ መያዛቸውን ትሬስ የተደረጉ ልጆች ወደ 377 ሺህ አካባቢ ቁጥር ያሳያል። ይሄ ማለት ነው ይመረቃሉ። ከተመረቁ በኋላ ወደ ቤታቸው ይመለሳሉ። ተመለሱ በኋላ እነዚያ ልጆች በራሳቸው ስራ ፈጠሩ ራሳቸው ወይስ በመንግስት ተቀጠሩ ወይስ በሌላ አካል ተቀጠሉ የሚለውን ጭምር የሚከታተል አካል አለ። ይህን ካደረግን በኋላ ተመርቀው አንበትናቸውም። ምንድነው የምናደርገው? ሲሰለጥኑ በመደበኛ ስልጠና ጊዜ ያገኙትን እውቀት መሰረት አድርገው ቢዝነስ ፕላን ሰርተዋል ወይም የስራ እቅድ አዘጋጅተዋል። በዚያ የስራ እቅድ መሰረት ወደ ስራ እንዲገቡ የሚያደርግ ቡድን ደግሞ ምን አለን? በቢሮ ደረጃ የስራ ዕድል ፈጠራ፣ የኢንዱስትሪ ኤክስቴንሽን፣ ሌሎች ተቋማት አሉ። ስለዚህ እነዚህ ልጆች ተመልሰው ስራ እንዲፈጠርላቸው የሚያደርግ ስራ የምንገባው ከገቡ በኋላ የምንሰጣቸው አገልግሎቶች ደግሞ አሉ እና እሱ አንድ ነው። ሁለተኛው በመንግስት ስራ ባለፈው 10 ዓመታት በአማራ ክልል ውስጥ ያሉ ትላልቅ ካምፓኒዎቹ ማን ነው እየሰራ ያለ? ከየት የተመረቀው? ይፈስኩ ከዩኒቨርሲቲ የተመረቀው ነው? ከቴክኒክ ሙያ የተመረቀው ነው? በልምድ ነው የሚል ጥናት አጥንተን ነበር። በዚህ ጊዜ ሆኖ ያገኘነው እኛ ምንድነው 71% በትላልቅ ካምፓኒዎች ውስጥ እየሰራ የሚገኘው የህብረተሰብ ክፍል የቲቤት ግራጁዌት ነው። 10%ቶቹ የዩኒቨርሲቲ ናቸው። ሌሎች ቀሪዎቹ በልምድ ነው። በተለይ ከቴክኒካል የሆነው ስራ ላይ ናቸው። እነዚህ ልምድ ላይ ይሄ አስተዳደር ዘርፍ ላይ አካባቢ ላይ በልምድ አግኝተነዋል እና እንዲያውም እኛ ቴክኒክና ሙያ ለክልሉም ለሀገሪቱም አስተዋጽኦ እያበረከተ መሆኑ ጭምር የተመለከተ ነው። መልካም አቶ አማረ፣ አሁን ላይ ያለው የተማሪዎች ወደ ቴክኒክና ሙያ ኮሌጆች ገብቶ የመማር ፍላጎት እንዴት ነው የሚገለጸው? ጨምሯል? ቀንሷል? ምን ጥናት አደረጋችሁ እናንተ? ከ10ኛ ክፍል ወደ 12ኛ ክፍል ካደገ በኋላ የተማሪ ቁጥሩ ቀንሷል። የመደበኛ ሰልጣኝ ቁጥሩ ቀንሷል። ባለፉት 2 ዓመታት 12ኛ ክፍል ተፈትኖ የቴክኒክና ሙያ ትምህርትና ስልጠና የመግቢያ ፈተና አግኝተው ወደ እንዲመጡ በማድረግ በኩል ላይ በፍላጎት ማጣት ብቻ ሳይሆን ቁጥሩም የለም። 12ኛ ክፍል ያጠናቀቁ ሰውም ትንሽ ነው ሆኖ ያገኘነው። ግን መደበኛ ስልጠናውን በመተው በሾርት ተርም ትሬኒንግ ማለፍ ፍላጎት እንዳለ እኛ ያረጋገጥነው በጥራት የሚያረጋግጥ ነው። ሰው ሌቭል ቤዝድ የሆነውን ረጅም ጊዜ ስልጠና ከመውሰድ ይልቅ የሾርት ተርም ትሬኒንግ ሙያዎች ሰልጥኖ በአጭር ጊዜ ሀብት ማግኘት ፍላጎት እያደገ መምጣቱን ተመልክተናል። ለዚህ አመላካች 10ኛ ክፍል ያጠናቀቁ 12ኛ ክፍል ያጠናቀቁ በየአመቱ ማናቸው ያልገቡ የሚለውን ነገር ትረስ ስናደርግ ኦልሞስት ኦል በሾርት ተርም ትሬኒንግ ያለፈ ነው። ቴክኒካል ስልጠና እየወሰዱ የኢንተርፕረነር ስልጠና እየወሰዱ ሲወስ እየተመዘኑ በተለይ ደግሞ የቴክኒካል ስልጠና ሲወስ እየተመዘኑ አጫጭር ጊዜ ስልጠና ወሰዱ። የ3 ወር ስልጠና የ1 ዓመት ስልጠና በመውሰድ ከዚያ በኋላ ስራ መጀመር ስራ እንዳለ ማየት ይቻላል። በነገራችን ላይ ባለፈው ዓመት 980 ሺህ ወጣቶችን ነው የሾርት ተርም ትሬኒንግ ስልጠና። በመደበኛው ስልጠና ግን ኦልሞስት ከ74 ሺህ አካባቢ በላይ አልነበረም። በሾርት ተርም ትሬኒንግ 980 ሺህ ስልጠናል እና የፍላጎቱ ማጣት ብቻ ሳይሆን ሽፍት ማድረግ ከሎንግ ተርም ስልጠና ይልቅ ወደ ሾርት ተርም ትሬኒንግ ሽፍት የማድረግ ስራ ተመልክተናል። ይሄንን ፍላጎት ስንመለከት እኛም አሁን ያሰብነው ነገር አለ። ይሄ ፍላጎት እንዲህ ከሆነ በምን መንገድ ብንነም የሚያዋጣ የሚለውን ነገር ከርዕሰ መስተዳድር በተለይ ዴሊቨሪ ዩኒት ጋር አንድ እየሰራ ያለ ስራ አለ። በዓለም አቀፍ ደረጃ ተወዳዳሪ የሆኑ በሀገር አቀፍ ደረጃ ለስራ ዕድል መፍጠርና ገቢ ለማስገኛ የሚያስችሉ የሙያ አይነቶችን መርጠን
እነዚህ ሙያ አይነቶች ላይ የስርዓተ ትምህርት አዘጋጅተን ስርዓተ ትምህርቶች ደግሞ የቾክና ቦርድ ብቻ መምህርና ተማሪ ግንኙነት በመፍጠር የሚማሩ ሳይሆን በኦንላይን ትሬኒንግ ሲስተም ተግባራዊ ለማድረግ ኦልሞስት አሁን ጨርሰናል። የተመረጡ 5 ሙያዎች ናቸው። እነዚህ 5 ሙያዎች በሀገር ውስጥም ከሀገር ውጭ ተፈላጊ የሆኑ በተለይ ሪሞት ወርኪንግ ሊቆጣጠሩ የሚችሉ ስራዎችን መርጠን እስከ 3 ወር ድረስ ሰው በመረጠው አግባብ ወይም በክላስ ቁጭ ብሎ ወይም በሞባይሉ ላይ ይዞ ወይም ደግሞ የፈለገው ይሄ ዲጂታል ኦንላይን ለርኒንግ ባለበት ሲስተም ገብቶ ተምሮ ስራ የሚፈጥርበት ሲስተሞችን ሳይንስና ቴክኖሎጂ ርዕሰ መስተዳደር የዴሊቨሪ ዩኒት ትምህርት ቢሮ እና ስራና ክህሎት ቢሮ በጋራ በሆን ዲጂታል አማራ የሚለውን መነሻ አድርገን ትምህርት ቢሮን በራሱ የኛ ደግሞ በራሳችን ከዚህ አኳያ ወስደን እያሰለጠን በሚቀጥለው 5 ዓመት ወደ 5 ሚሊዮን ዜጎችን የስራ ዕድል የሚፈጥር የስልጠና ስርዓት እያዘጋጀን ያለንበት ሁኔታ አለ። ይሄን ያደረግንበት ከመደበኛ ስልጠናው ይልቅ ወደ ሾርት ተርም ትሬኒንግ ሰው ኢንክላይንድ ስላደረገ ለዚህ ይሄን ደግሞ መልስ የሚሰጥ እናዘጋጅ ብለን እየሰራ ነው የምንገኘው። መልካም እንቀጥላለን። አቶ አማረ፣ አድማጭ ተመልካቾቻችን ወቅታዊ ዝግጅታችን ወደ እናንተ መድረሱን እንደቀጠለ ነው። በዛሬው ወቅታዊ ዝግጅታችን በተለይም በአማራ ክልል የሚገኙ ቴክኒክና ሙያ ኮሌጆች ያሉበት ቁመና ምን ይመስላል፣ የስራ እድል ፈጠራውንም ከዚሁ ጋር ይዘን እያነሳን ነው። የአማራ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ አማራ አለሙ ማብራሪያዎችንና ለጥያቄዎቻችን ምላሽ እየሰጡ ነው የሚገኙት። አሁንም አብራችሁን ቆዩ። ቀደም ሲል ከሰለጠኑ በኋላ ሰልጣኞቹ ዝም ብለን አንበትናቸውም፣ እኛ ጥናት እናደርጋለን፣ ተቀጠሩ አልተቀጠሩም፣ ስራ አገኙ አላገኙ የሚለውንም እንከታተላለን የሚል ሀሳብ አንስተውልኝ ነበርና በየአመቱ ለዜጎች የስራ እድል ለመፍጠር በሚሊዮን የሚቆጠር እቅድ ታቅዳላችሁ። ግን ከዛ ውስጥ ምን ያህሉ ስራ እድል ተፈጠረለት የሚለው የራሱ ጥያቄና ምላሽ የሚያስፈልገው እንደሆነ እርስዎም የሚያውቁት ጉዳይ ነውና ከዚህ አንጻር የሚሰጡት እነዚህ ስልጠናዎች ከስራ እድል ፈጠራው ጋር ወይም ደግሞ ምን ያህል ከገበያው ፍላጎት ጋር እየተጣጣመ ነው? ችግሩ ነበር። ይሄ ችግር በተለይ ከዚህ ቀደም የቴክኒክና ሙያ ብቻ ሳይሆን በሀገሪቱ ላይ በነገራችን ላይ በዓለም ደረጃ በጣም የስራ አጥ አይነቶች ብዙ ናቸው። እኔ በስንት ይከፈላሉ? በ5 ካታጎሪ ይከፈላሉ ስራ አጥነት። የመጀመሪያው ከዚህ በጊዜ መመዘኛ ስራ አጥነት በጊዜ መመዘኛ ይመዘናል። ስራ አጥ ሆኖ ዕለታዊ ስራ አጥነት፣ ዘላለማዊ ሳይክሊክ ስራ አጥነት የሚባል አለ። ሁለተኛው በምክንያት ሲመዘን ስራ አጥ የሆነበት ምክንያት ሲመዘን ይመዘናል። ሶስተኛው በማህበራዊ ስራ አጥነት እና በማህበራዊ ቡድን እና በኢኮኖሚ ዘርፍ ይከፈላሉ። ለምሳሌ በጊዜ ስራ አጥነት ሰው ተመርቆ ስራ እስኪያገኝ ድረስ ቢዝነስ ውስጥ ይጀምር ድረስ ስራ አጥ ይሆናል። በመደበኛ ስራ አጥነት የሚባለው ደግሞ ሳይክሊክ የተባለው ከኢኮኖሚ ችግር ኢኮኖሚ ሪስፖንስ አልሰጥልህ ካለ ስራ አጥነቱ ሊቆይ ይችላል። ይሄ ስትራክቸራል ስራ አጥነት የሚባለው ደግሞ የምትሰጠው ስልጠናና የገበያው ፍላጎት ሚስማች ካላደረገ ይሄ ስትራክቸራል አንኤምፕሎይመንት የሚባለው። በማህበራዊ ቡድን ደግሞ የወጣት ስራ አጥነት፣ የሴት ስራ አጥነት፣ የገጠር ስራ አጥነት፣ የከተማ ስራ አጥነት እያልክ ልትከፋፍል ትችላለህ። በኢትዮጵያ ደረጃ እና በአማራ ክልል ደረጃ በ25 ዓመቱ የእድገትና የትውልድ እቅድ ላይ በተቀመጠው አግባብ የሚታዩት ዋና የስራ አጥነት አይነቶች እኛ ስትራክቸራልና የወጣት ስራ አጥነት ነው። ስትራክቸራል ስራ አጥነት በመሰረታዊነት የሚከሰተው ሲከሰትም በሳይንሱ የሰለጠነው ሙያ እና የገበያ ፍላጎቱ ሚስማሽ ሲያደርግ ነው፣ ወይም ደግሞ አለመጣጣት ሲመጣ ነው። ይሄ ነበር አለ እኮ ነው፣ በተግባር አለ። ይሄ የሆነበት ምክንያት ደግሞ ቅድም እንዳልኩት ዩኒቨርሲቲዎችም ኮሌጆችም ሌላው አካላት የመንግስትም የግል ኮሌጆችም የሚያሰለጥኗቸው ዜጎች ከስራ ገበያው ጋር እንዳይጣጣም ተደርገው ስለሚሰጡ ነው። እሱን ለመፍታት የሚያስችል አሰራር እንደ ቴክኒክና ሙያ ኮሌጅ መጀመሪያም ሲጀመሩ ኮሌጆች ሲደራጁና ሲከፈቱ ጭምር የስራ ገበያውን ያጣጣመ
ይሄ ዞኒንግ እና ዲፈረንሺዬሽን መሰረት ያደረገ እንዲሆን ማድረግ አለብን ተብሎ እየተሰራ ነው የሚገኝ። አንደኛው እሱ ነው እየተወሰደ ያለው እርምጃ። ሁለተኛው ደግሞ ፍላጎት የገበያ ፍላጎት ከሌለ ማሰልጠን የለብንም የሚል አቋም ተወስዷል። አሁን እሱን ለማድረግ እየተሰራ እንደሆነ ማየት ይቻላል። ነገር ግን አብዛኛውን ደግሞ ከዚህ ባለፈ ደግሞ ልጆቹን ዋናው ነገር ማይንዳቸውን የነበረው የስልጠና ስርዓት እኮ ሀገር ወዳድ የሚያደርጉ ሀገር ወዳድ እንዲሆኑ አያደርግም። ኤቲካል ሲቪክ ኤቲካል ኤጁኬሽን አይሰጣቸውም። ጋይዳንስና ካውንስሊንግ የላቸውም። የኢንተርፕረነር ስልጠና የሚሰጥበት በሙያው አልነበረም። ውድወርክ ከሆነ ውድወርክ ሰልጥኖ ይወጣል። ብረታ ብረት ከሆነ ብረታ ብረት ሰልጥኖ ይወጣል። የግንበኛ ከሆነ የግንበኛ ስራ ሰልጥኖ ይወጣል። እነዚህን የማያካትት ስለነበረ አስተዋጽኦ አበርክቷል የሚለው ነው። ስለዚህ መሰረታዊ ችግር የነበረው ስራ እድል የሚፈጥሩ ተቋማት ተሳትፎ ይሄ አጋር አካላት የሚባሉ እንጂ ባለቤት አልነበሩ። አሁን ግን አጋር አካላት አይደሉም። የስርዓተ ትምህርቱና አጠቃላይ ስልጠናው የስራ እድል መፍጠሪያ ዋና ባለቤት ይሆኑ እንዲያደርገን እንስራው ነው እና ይሄንን ለማድረግ ችግሮች ፕራክቲካሊ ነበሩ። ልክ ነው። ይሄን ለመፍታት ግን በስትራቴጂ የተቀመጡ ነገሮች እንዳሉ መውሰድ ይቻላል። ይሄን ያደረግነው እኮ የዳሰሳ ጥናት ስላደረግ ነው። ባናደርግ ኖሮማ ችግሩን አናገኘው ነበር እኮ። ችግሩን ያገኘው እንዴት ነው? በሾርት ተርም ትሬኒንግ በመደበኛ ስልጠና መደበኛ ባልሆነ ስልጠና ያሰለጠነው ዜጎች ስራ ያዙ ወይስ አላዙ ብለን ስናይ የያዙትና ያላዙት ለይተናል። ለምንድን ነው ያላዙት? ካሰለጠናቸው ያሰለጠናቸው ዜጎች ስራ እንዲፈጠርላቸው ነው አይደል? ወይም ስራ እንዲፈጥሩ ነው። ነገር ግን ያላዙ ስናገኝ ለምን ብለን ስንወስድ ደግሞ የምንሰጠው ስልጠና ከገበያው ጋር ያልተጣመ ስለሆነ መልስ የሚሰጥ የስልጠና ስርዓት ሊዘጋጅ ይገባል በሚል ወደዚያ ስርዓት የተገባ መሆኑን ማየት ይቻላል የሚል ነው። በጥቅሉ ስንወስደው ግን በአማራ ክልልም በኢትዮጵያ ደረጃ በሀብት ፈጠራና አጠቃላይ ኢኮኖሚ በማሳደግ የቴክኒክና ሙያ ምሩቃን ከፍተኛ ሚና እንዳላቸው መዘጋት የለበትም። አሁን የምንኖርበት ከተማ ብንወስድ አጠቃላይ ትላልቅ ካምፓኒዎች ከፈጠሩት የስራ ዕድል ይልቅ በጥቃቅን ደረጃ የተፈጠሩት የስራ ዕድል ይበልጣል። ያለማጋነን ነው የምናገረው። ነገር ግን እነሱ ወይ አነስተኛ ናቸው ወይ ጥቃቅን ናቸው ወይ መካከል አይታዩም፣ አይነግቡ አይደሉም እንጂ በርካታ የአነስተኛ የሆኑ ጥቃቅን የሆኑ ታዳጊ መካከለኛ የሆኑ ኢንተርፕራይዞች በጣም በርካታ የሰው ኃይል የያዙ መሆኑን ማየት ይቻላል። ይሄ በሚፈለገው ደረጃ አለደም ነው እንጂ ቶታሊ ውጤታማ አይደለም ማለት ግን አይቻልም። ለውጦች አሉ፣ ግን ደግሞ መስተካከል የሚገባው ችግሮች አሉ። እነዚህ ችግሮች ደግሞ መንስኤያቸውና መፍትሄያቸው ምንድን ነው የሚለውን ጭምር አስቀምጦ መሄድ አስፈላጊ ስለሆነ በዚያ ልክ ነው የምንመለከተው። በተለይ ከአምራች ኢንዱስትሪዎች ከአገልግሎት ሰጪ ተቋማት ወይም ደግሞ በአገልግሎት ዘርፍ ከተሰማሩ ተቋማት ጋር ትስስር ቅንጅት ያስፈልጋል። አንደኛው መንገድ ቀደም ሲል ያነሷቸውን ነገሮች ተግባራዊ ለማድረግና በተለይ እንደ አማራ ክልል ደግሞ ስንወስድ ወደ 4 አካባቢ የሚደርሱ ኢንዱስትሪ ፓርኮችም አሉ። ደብረ ብርሃን አለ፣ ኮምቦልቻ አለ፣ ቡሬ አለ፣ ባህር ዳር አለና በእነዚህ ኢንዱስትሪ ፓርኮችም ትስስር በመፍጠር ከናንተ የሚወጡት እነዚህ ስራ ፈላጊ ዜጎች ወደዚያም እንዲሰማሩ ማድረግ ይቻላል። እነዚህ ብቻ ሳይሆን ቀደም ሲል እንዳነሳሁት በአገልግሎት ዘርፍ ከተሰማሩ በኢንዱስትሪው ዘርፍ በማዕድንም ሊሆን ይችላል በርካታ ኢንዱስትሪ ኩባንያዎች ድርጅቶችና ተቋማት አሉና ያላችሁ ቅንጅትና ትስስር ምንድን ነው የሚመስለው? አሰራር ዘርግታችኋል? ያውን አጠቃላይ ለስልጠና ጥራቱም ሆነ ለስራ ዕድል ፈጠራው አስተዋጽኦ እንዲያበረክቱ የምንከተላቸው አሰራሮች ምንድናቸው የሚለውን ነገር ነው የምንመለከተውና በሁለት መንገድ ማየት ይቻላል። አንደኛው በአጠቃላይ ካምፓኒዎቹ ኤኒ ካምፓኒ የሚባለው በምንድን ነው እየተሳተፈ ያለ እስካሁን ድረስ ብለን ስንወስድ ቅድም ያስቀመጥናቸው ውስንነቶች አሉ። ከነዚያ መለስ እስካሁን ሲሳተፉበት የቆዩቸው የመጀመሪያው ነገር በትብብር ስልጠና ላይ ልጆቹ እንዲሳተፉ የማድረግ ስራ ይሰራል። የተግባር ስልጠና ካምፓኒዎች ላይ ይሄዳሉ። ልጆቹ እዚያ ላይ እንዲሳተፉ የማድረግ ስራ ይሰራል። ውጤታቸውን ሞልተው የሚልካሉ፣ የሚቀጥሩም አሉ። አንደኛው ተሳትፏቸው ይሄ ነበር። በሁለተኛ ደረጃ ግን በተለይ ከኢንዱስትሪ ፓርኮች ጋር ከትላልቅ ካምፓኒዎች ጋር የምንሰራቸው የአጋርነት ስራዎች አሉ። ለምሳሌ እኔን በወስድ በአማራ ክልል የኢንዱስትሪ የቡሬ አግሮ ኢንዱስትሪ ፓርኮች አለ። እዚያ ውስጥ ያሉ የገቡ ባለሀብቶች አሉ። ፓርኩ የተገነባ ግንባታ አለ። የሚያስፈልገው የሰው ኃይል አለ። ይሄንን በጋራ እናጠናለን። ጥናት ካምፓኒዎችም አሉ። ለምሳሌ ጂአይዚ ብንወስዳቸው እዚያ ውስጥ አብሮ ይሰራል።
በሚሰራበት ጊዜ ምንድነው የሚያደርገው የዚያ ፓርኮቹ ወይም ኢንዱስትሪዎቹ የሚፈልጓቸው የሰው ኃይሎች ምንድናቸው የሚለውን ፍላጎት መሰረት ያደረግና እዚያ አካባቢ ያሉ ተቋማት ደግሞ እነዚህን መሰረት አድርገው ምን እንዲያደርጉ ነው ያንን ፍላጎት ሊመልስ የሚችል ስልጣን እንዲሰጡላቸው ማድረግ ነው። ለምሳሌ ቡሬን ስንወስድ ቡሬ ፖሊቴክኒክ ኮሌጅ፣ ባህር ዳር ፖሊቴክኒክ ኮሌጅ፣ እንጅባራ ፖሊቴክኒክ ኮሌጅ፣ ደብረ ማርቆስ ፖሊቴክኒክ ኮሌጅ የቡሬንና የቡሬ ገባር የሆኑ የገጠር እንትኖች መሰረት ያደረገ ስልጠና ተለይተው እነዚያን ስልጠና እንዲሰጡ ለማድረግ ስራ እየተሰራ ነው ያለው። ሁለተኛው እነዚህ አካባቢዎች ምን አይነት ቴክኖሎጂ የሚፈልጉ የሚለውን ጭምር አብሮ ይጠናል። እኔ አሁን የስልጠናና የቴክኖሎጂ ኮሚቴ ሰብሳቢ ነኝ የክልሉ። የዚህ ፓርክ ማን ነው ቅንጅታችን? ኢንዱስትሪ ፓርኮች፣ ኮሌጆቹ፣ የሚመለከታቸው አካላት በጋራ ሆነው። ስለዚህ እኛ ኢንዱስትሪዎቹ የሚፈልጉት ሰው ኃይል ምንድን ነው፣ ኢንዱስትሪዎቹ የሚፈልጉት የቴክኖሎጂ አይነት ምንድን ነው የሚለውን በጋራ እናጠናና ምንችለውን እኛ እንሰራለን። ባህር ዳር ዩኒቨርሲቲ አብሮን የኮሚቴ አባል ነው። ደብረ ማርቆስ ዩኒቨርሲቲ አብሮን የኮሚቴ አባል ነው። በጋራ እንሰራለን። ለይተን ስልጠናውን እየለየን እየሰጥናቸው ያሉ እያቀረብን ያለ ነው። ፕላስ ደግሞ ከእኛ ገና ያልሰለጠኑ ብቻ ሳይሆን ስራ የጀመሩ ሰዎችን ያሰለጥናል። ለምሳሌ ፓርክ ውስጥ ገብተው የሚሰሩ ሰራተኞች አለ አይደለ? እነያን ሰዎች አጠቃላይ ስልጠና እንሰጣለን። በዚህ እንዲሳተፉ እናደርጋቸዋለን። ከቡሬ ኢንዱስትሪ ፓርክ ውጭ ያሉትን ደግሞ ጎንደርም፣ ደብረ ብርሃንም፣ ኮምቦልቻም፣ ደሴም ሌሎች ከተሞች በክልሉ ደብረ ማርቆስም ጭምር ያሉ ካምፓኒዎች ጋር የምንሰራው ስራ ደግሞ የመጀመሪያው ነገር በዚህ ሞዳሊቲ መሰረት ፐብሊክ ፕራይቬት ፓርትነርሽፕ አለ። እንደ ክልል ካምፓኒዎቹ የንግድ ማህበራት፣ የንግድና ዘርፍ ማህበራት ምክር ቤት እኛ ያለንበት በአጠቃላይ የስልጠና ስራውን የስራ ዕድል ፈጠራው ስራውን በጋራ እየገመገመ የምንሄድበት አሰራር ተግባራዊ አድርገን ይሄን እየሰራን የሚገኘው። ይሄን በማድረጋችን በጣም ጥሩ ነገር አግኝተናል። በነገራችን ላይ ለምሳሌ ይሄን ካደረግን በኋላ የስራ አውደ ርዕይ እናዘጋጃለን። በጋራ ነው የምናዘጋጀው። የንግድና ዘርፍ ወይም ዘርፍ ማህበራት ምክር ቤት ከኛ ጋር በመሆን የስራ አውደ ርዕይ እናዘጋጃለን። ይሄ የስራ አውደ ርዕይ ማለት ነው ኮሌጆቹ አሰልጥነው ያስመረቋቸው ልጆች እና ካምፓኒዎች በአንድ መድረክ ይገናኛሉ። በአንድ መድረክ ይገናኙና ልጆቹ ስራቸው ምን እንደሚሰራ ራሳቸውን ይገልጻሉ። ካምፓኒዎች ደግሞ ይመለከታሉ። ከተመለከቷቸው ካዩቸው ልጆች መካከል ለኔ ካምፓኒ ሰራተኛ ይሆነኛል ብቁ ነው ብለው ያሰቡትን ልጆች እዚያው ላይ ይቀጥሯቸዋል። ይሄ በተደጋጋሚ ቡሬ ላይ ተካሂዷል። በተደጋጋሚ ባህር ዳር ላይ ተካሂዷል። ደብረ ብርሃን ላይ ተካሂዷል። ይሄ ብቻ ሳይሆን ደግሞ ካምፓኒዎቹ ልጆችን እየሰለጠኑ ጭምር ወስደው እያሰለጠኑ እየቀጠሯቸው። ለምሳሌ በባለፈው ከ2 ሳምንት በፊት እኔ ደብረ ብርሃን ላይ ተገኝቼ የተደረገው ምንድነው የበላይነህ ክንዴ አፍሪካ ከደብረ ብርሃን ቴክኒክና ኮሌጆች ልጆችን ከደብረ ብርሃን ዩኒቨርሲቲ ያሉ ልጆችን ወስዶ እያሰለጠነም የኪስ እየከፈለ የቀጠረበት ሁኔታ አለ። ፎርዛት ማተር ገበያው ቅድም ያነሳው ጥያቄ በጣም ኢንተረስቲንግ የሚያደርገው ምንድነው የገበያ ፍላጎትን መሰረት አድርገህ ስታሰለጥን ምን ያህል ተፈላጊ እንደሚሆኑ የሚያሳይህ የደብረ ብርሃን ፖሊቴክኒክ ኮሌጅ ውሰድና ተመርቆ ስራ አጥ የሚወስድ እነዚህ ከፋብሪካ ጋር የተያዙ ዲፓርትመንቶች ሳይመረቁ ነው የሚቀጠሩ። ለምን ደብረ ብርሃን አካባቢ ያለው ካምፓኒ የግድ ምን ያደርጋል? ሰው ይፈልጋል። ስለዚህ ካምፓኒዎቹ በተስፋፉ ቁጥር ለካምፓኒዎች የምናቀርበውን ሰው መሰረት አድርገን ካሰለጠንኛ ስራ አጥ አይሆንም ልጆች እና በዚህ መንገድ እናሳተፋቸዋለን። የስራ አውደ ርዕይ ይሄ ስራ አውደ ርዕይ የምንለው የጆብ ፌር የምንለው እያዘጋጀን ጭምር አብረን እየተሳተፍን መሆኑን ማየት ይቻላል። አሁን በአጠቃላይ የካምፓኒዎቹ በኮሌጅ የቦርድ አመራርነት በኮሌጅ ይሄ አድቫይዘርነት አድቫይዘር ቦርድ የሚባለው እንዲሆኑ በማድረግ ኮሌጁ የራሳቸው እንዲሆን እና የሚሰለጥኑ ልጆችም ማሰልጠንም መቅጠርም ፕላስ ደግሞ መመዘንም የጋራ እንዲሆን አድርገን መስራት አለብን በሚል በዚህ ማዕቀፍ ውስጥ ያለውና በዚህ ልክ ነው የተደረገ ያለው። ይሄንን በዚያ ልክ አድርገን የገበያውን መሰረት ያደረገ የስራ ስልጠና መስጠት ካልቻል በነበረበት አሰራር ከቀጠል ስራ አጥነት እያመረተ የምንሄድበት አሰራር ነው የሚሆነው የሚል ነገር ተግባር ተደርጎ በዚህ ልክ እየተሰራ ነው ያለው። በ2000 አካባቢ የነበረውን ስትራቴጂ ማሻሻል ካስፈለገበት ምክንያት አንዱ ዘመናዊነትን የተለበሰ አለመሆን ወይም ደግሞ ዘመኑን የዋጀ አለመሆን እንደሆነ ሲያነሱልኝ ነበርና አሁን ላይ ደግሞ ዘመኑ እጅግ ተለዋዋጭ ነው። በተለይ የጂ5
አምስተኛው ጄኔሬሽን የቴክኖሎጂ ዘመን ላይ ነው የምንገኘውና ቴክኒክና ሙያ ኮሌጆች ደግሞ ከዚሁ ጋር አብረው መፍጠን መቻል አለባቸው። ከግብዓት ከማስተማሪያ ቁሳቁስ አንጻር ምን ያህል የዘመኑ ናቸው? ምን ያህል ግብዓት እና መሰረተ ልማት የተሟላላቸው ናቸው? አሁን ያለንበት እንደተባለው የአምስተኛ ኢንዱስትሪ አብዮት ላይ ነው የምንገኘውና ዓለም አይደለም በወራት በቀናት ይቀርና በሆነ በሴኮንዶች የተለዋወጠ ሁኔታ ነው የሚገኘው። ስለዚህ ኢኮኖሚ የሚፈልገው ሲባል የሀገሪቱ ኢኮኖሚ ብቻ ሳይሆን የዓለም ኢኮኖሚ ጭምር የሚፈልገው ስልጠና ስርዓት መቀጠል አለብን። ከዚህ አኳያ ኮሌጆቹ ዘመኑን የሚፈልጋቸው ኮሌጅ እንዲሆኑ ለማድረግ ከተፈለገ የመጀመሪያው ዓለም አቀፍ ስታንዳርድ የሚያሟሉ ኮሌጆችን መመስረት ግድ ነው። ስለዚህ በአማራ ክልል ያሉ ኮሌጆቹ አይሶ ስታንዳርድ እንዲያሟሉ ለማድረግ እየተሰራ ነው የሚገኘው። በነገራችን ላይ በአገር አቀፍ ደረጃ ይህንን የሚያሟሉ ኮሌጆች ያስፈልጉናል ተብሎ እቅድ ወጥቶ ሲተገበር አይሶ ሰርቲፋይ የሆኑ ኮሌጆች እንፍጠር ብለን ተነሳን። በ2017 በአማራ ክልል ካሉን አጠቃላይ 42 ኮሌጆች ውስጥ አሁን 5ቶቹ አይሶ ሰርቲፋይ ሆነዋል። ያ ማለት የሚያሰለጥኑት የሰው ኃይል በሀገር ውስጥ ብቻ ሳይሆን በሌሎች ሀገሮችም ጭምር ሰርቲፋይ ሆኖ ተቀጣሪ እንዲሆን የሚያስችል ማለት ነው። ለምሳሌ ባህር ዳር ሰርቲፋይ ሆኗል። ይሄን ኮምቦልቻ ይሄን ሰርቲፋይ ሆኗል። ወይዘሮ ስህን፣ ደብረ ብርሃንና ጎንደር በዚህ ሰርቲፋይ ሆነዋል። አንደኛው እሱ ነው። ሁለተኛው የመማሪያ ማስተማሪያ ማሽነሪዎች ከዘመኑ ጋር የሚሄዱ መሆን አለባቸው። በነገራችን ላይ በጣም ስታንዳርዳይዝ የሆኑ መሳሪያዎች አሉ። ይህንን በክልሉ መንግስት ብቻ ሳይሆን በጂአይዜድ፣ ኬኤፍደብሊው፣ ወርልድ ባንክ፣ ስትሪት ፕሮጀክት የሚባሉ ፕሮጀክቶች አሉ። በዚህ መሰረት ደረጃውን የጠበቀ ኮሌጅ ለማድረግ ጥረት እየተደረገ ነው የሚገኘው። ለምሳሌ ኮምቦልቻን ብትወስድ በምስራቅ አፍሪካ የአውቶሞቲቭ ሴንተር ኦፍ ኤክሰለንሲ ነው ኮምቦልቻ። ይሄ የሆነበት ስትሪት ፕሮጀክት አለ ኬንያ ላይ፣ ሩዋንዳ ላይ፣ ታንዛኒያ ላይ፣ ኢትዮጵያ ውስጥ የሚሰራ ይሄ ፕሮጀክት ውስጥ ያለው አውቶሞቲቭ የሚባለው ዲፓርትመንት ብቻ ሳይሆን ከዚህ ውጭ ያሉ ዲፓርትመንቶችን ጭምር ሴት ተደርጓል። ወርክሾፖች በዘመናዊ ተሰርተዋል። ሌሎችም ቅድም እንዳልኳቸው ዳካቸውን መሰረት አድርገው ዲስትሪክት ኮምፒተንሲ መሰረት አድርገው እየተሟላላቸው መሳሪያዎች አሉ። ባህር ዳርን ገብተህ ዞር ብታየው ለምሳሌ ሆቴልና ቱሪዝም በጣም የሚገርም አውቶ ቅድም እንደተባለ ምን ያህል ዘመናዊ እንደሆኑ ለመናገር በአማራ ክልል 4 ኮሌጆች ላይ የአፕሮቫል ስልጠና፣ የተሽከርካሪ ዓመታዊ ምርመራ እና የመንጃ ፍቃድ ስልጠና ፍቃድ ያወጣናል። ባህር ዳር ላይ ያለ፣ ደብረ ብርሃን ላይ ያለ፣ ኮምቦልቻ ላይ ያለ፣ ጎንደር ላይ ያለ፣ አሁን ቅርብ ቀን ደግሞ ቡሬ ጀምሯል። አብዛኞቹ የመንግስት ተሽከርካሪና የግል ተሽከርካሪዎቹ ዓመታዊ የተሽከርካሪ ምርመራ ሲያካሂዱ የማለፍ ችግር የለባቸውም ውጭ ላይ ሲመረመሩ። ኮሌጆች ላይ ግን ያለው ማሽን ዘመናዊ ነው። ተሽከርካሪዎቹ ሲገቡ ማለፍ አልቻሉም። ብዙዎቹ በቃ ይጥላቸዋል። የተመለሰ ወደ ጋራጅ እንዲገቡ ያደርጋቸዋል። እና ከዚያ ዋና የፍላጎት ማጣት ዘመናዊ ነው በዚህ እናሰራ ከማለት ይልቅ እስከ ችግሩን የሚያሳልፍባቸውን ማሽን ፍለጋ ሄዱ ሰዎች እንዳሉ አስታውሳለሁ። እና በጣም በርካታ ማሽነሪዎች አሉ ለማለት ፈልጌ ነው። ይሄ ማለት ግን ሁሎቹ ኮሌጆች አይደሉም። ይሄ ማለት ቅድም እንዳልኩህ ወደ 42 ፖሊቴክኒክ ኮሌጆች አሉ፣ 84 ቴክኒክና ሙያ ኮሌጆች አሉ። እነዚህ ሁሉ ይሄ ሁሉ ተሟልቶላቸዋል አይደለም፣ የሚቀር ነገር እንዳለ ማየት ይቻላል። ይህንን የክልሉ መንግስት ስታንዳርዱ ስለሚያውቀው ምን እንደሚያስፈልገው ይታወቃል። ይሄ ከአቅም ጋር የሚያያዝ ነው። እሱን የክልሉን አቅም ችግር መሰረት ተደርጎ እየተሟሉ የሚሄዱ ናቸው ተብሎ የሚታሰበው ከማሽነሪ አኳያ። ሁለተኛው የአሰልጣኞቹ ብቃት ወሳኝ እሱ ነው። አንደኛው የሰው ኃይል የሚባለው እሱን ከዚህ ቀደም በተለይ በቴክኒክና ሙያ ኮሌጅ ብዙ የዲፕሎማ ሌቭል ደረጃ ያላቸው አሰልጣኞች ነበሩ። እሱን ወደ ዲግሪ የማሳደግ ስራ በስፋት ተሰርቷል። አሁን በአማራ ክልል ላይ በዲፕሎማ የሚያስተምር መምህር የለም። በሁሉም ኮሌጆቹ በዲግሪ ደረጃ እንዲሆኑ ተደርጓል። ይሄ ላለፉት 5 ዓመታት የተሰራ ስራ ነው። ከዲግሪ በላይ ደግሞ አሁን በቴክኒክና ሙያ ኮሌጅ ያሉ አስተማሪዎች በሙሉ ወደ ማስተር ሁለተኛ ዲግሪ እንዲኖራቸው ለማድረግ ስራ እየተሰራ ነው ያለ። ከይሄ ስራና ክህሎት ሚኒስቴር በትልቁ እየሰራበት ያለ ስራ ነው። በነገራችን ላይ ራሱ 100% ወጫቸውን ሸፍኖ እያሰለጠንን ያለ
ይሄንን ኃላፊነት እየወሰደ ያለ ደግሞ ቲአይ የኢትዮጵያ ቴክኒካል ዩኒቨርሲቲ የሚባለው ኢንስቲትዩት እያሰለጠነ የሚገኘው ከመደበኛ ስልጠናም ባለፈ መንገድ የመምህራንን አቅም ለመገንባት የሚደረገው ደግሞ ፕሮጀክት ቤዝድ ሾርት ተርም ትሬኒንግ እየተሰጣቸው። ይሄ ማለት ነው ተግባር ተኮር የሆነ ከዚህ ቀደም በንድፈ ሀሳብ ሪች የሆኑ ሰዎችን ተግባር ተኮር የሆነ ስልጠና እየተሰጠ ነው። አሁን በክረምት አንድ ስትራቴጂ ተነድፏል። 10 30 60 የሚል ይሄም ማለት ነው መሰለህ 10% የሰው ኃይል ፌዴራል ያሰለጥናል፣ 30% የሰው ኃይል ክልል ያሰለጥናል፣ ቀሪ 60% ደግሞ ኮሌጆች ላይ ቤስት አሰልጣኝ የሚሆኑትን ፕሮጀክት ቤዝድ የሆኑ አሰልጣኞችን ፌዴራል ላይ ይሰለጥናሉ። ከዚያ ይመለሱና ደግሞ እነዚያ 10%ዎቹ በክላስተር ደረጃ ክልሉ በጀቱን ችሎ 30% ያሰለጥናል። 30% ሲደመር 10% 40% በጋራ የሆኑና ደግሞ በየኮሌጃቸው ነው ቀሪው መምህሩ ያሰለጥናሉ። በዚህ ፕሮጀክት መሰረት ሰው ኃይሉን እንገንባ በሚል እየሰለጠነ የሚገኘው። ሶስተኛው ዘመናዊ ለማድረግ ከዲጂታላይዜሽን መጓዝ አለብን። የስልጠና አሰጣጥ ስርዓቱን መቀየር አለብን። ከዚህ ቀደም የሚሰጠው የስልጠና ስርዓት በምንድን ነው? መምህሩና ተማሪው አንድ ክላስ ቁጭ ብለው የሚማሩት የትምህርት ስርዓት ነው ያለ አይደል? የተግባርም የንድፈ ሀሳብ። አሁን ግን ዓለም ተቀይሯል። የተግባርም ሆነ የንድፈ ሀሳብ ትምህርቱ የሚሰጠው መምህሩና ተማሪው አንድ ላይ አንድ ክላስ ቁጭ ብለው ወይም ደግሞ ሰልጣኝ ወደ ኮሌጅ ሄዶ ነው የሚሰለጥነው አይደል? ይህ አሁን በዓለም ደረጃ የብለንዲንግ ለርኒንግ ሲስተም ሁሉ ነገር ስለመጣ አይደለም። አንተ ስልጠናውን በሚመች ቦታ ሆነ በዲጂታል ሲስተም እንድሰለጥን እየፈቀደ ዓለም ያለ። ስለዚህ እኛም ግድ ወደዚያ መግባት አለብን። ይህንን ለማድረግ የዲጂታላይዜሽን ስራ እየተሰራ ነው የሚገኘው። በኢትዮጵያ ደረጃ በነገራችን ላይ የዲጂታል ስትራቴጂ 2025 ነበረ፣ እሱ አልቆ አሁን 2030 ተጀምሯል። ይሄም ማለት ነው በጥቅሉ የኢኮኖሚውንም ስልጠናውንም ስርዓቱን ዲጂታላይዝ ለማድረግ የሚደረገው ስራ ላይ መጀመር ያለበት ተብሎ ስለታሰበ፣ በነገራችን ላይ የኮደርስ ዋና ዓላማ ይሄ ነው። ኢን ዘ ኔክስት 5 ዓመት የስልጠና ስርዓቱ ቾክ ኤንድ ቦርድ ሳይሆን በዲጂታል ሲስተም አንተ ቁጭ ብለህ ቤት ቁጭ ብለህ ስልጠና የምታገኝበት ኦንላይን የምትሰለጥንበት ሲስተም ተግባራዊ ይደረግ ተብሎ በኢትዮጵያ ደረጃ ተጀምሯል። ይሄንን በኮሌጅ ደረጃ ለመጀመር አሁን በአገር አቀፍ ደረጃ ስትራቴጂ ተነድፎ ተግባራዊ እየተደረገ ነው ያለ። ቅድም ሾርት ተርም ትሬኒንግ በክልል ደረጃ እንደጀመርኩ አንስቻለሁና በዚህ ልክ ለማዘመን እየተደረገ ያለ እንደሆነ መውሰድ ይቻላል። በአብዛኛው የመንግስት የቴክኒክና ሙያ ኮሌጆችን ነው የተመለከት ነው። በክልሉ በርካታ የቴክኒክና ሙያ ኮሌጆች እንዲሁም የሙያ ማሰልጠኛ ተቋማትም ይገኛሉና እነሱስ ምን ያህል ጥራትና ደረጃቸውን የጠበቁ ናቸው? ልክ ነው። በአማራ ክልል 120 የሚደርሱ የግል ኮሌጆች አሉ። ሾርት ተርም የሚሰጡ የማሰልጠኛ ተቋማትም ብዙ ናቸው። ቁጥር በቁጥር ደረጃ ኦልሞስት ከ100 በላይ ናቸው። እነዚህ እኛ የምንመለከታቸው አጠቃላይ የሚመሩበት በዚሁ በመንግስት አሰራር የስርዓተ ትምህርቱን የሚጠቀሙት የመንግስትና አሰራሩ የመንግስት ነው። ፍቃድ የሚሰጣቸውም ቅድም ያልኩት በዚህ አሰራር መሰረት ነው። ቅድም ባወራቸው በጠቅላላ ባወራባቸው ማዕቀፍ ውስጥ አብረው ነው የሚያልፉት። የግል ማህበር አላቸው፣ ከነሱ ጋር የተገናኘ ቴክኖሎጂውንም አሰራሩንም የተለየ የነሱ ነገር የላቸውም። ልዩ የሚያደርገው የነሱ ምንድን ነው? አብዛኛውን ጊዜ ወደ ሶፍት ስኪል ስልጠና ላይ ማተኮር፣ ለምሳሌ ጤና፣ ቢዝነስ ላይ አካባቢ ላይ ናቸው። ከፍተኛ ወጪ የሚጠይቁት ስራዎች ላይ አለመግባት ይታያል። ይሄ ደግሞ የገበያ ጥናቱን አጥንተው እስካመጡ ድረስ ይፈቀዳል። የምንፈቅዳላቸው እኛ ነን። በነገራችን ላይ የኮሌጆችን ፍቃድ የምንሰጣቸው እኛ ነን። ሰርቲፋይ የምናደርጋቸው እኛ ነን። የሲኦሲ ምዘና የሚሰጣቸው ደግሞ ሲኦሲ ማዕከሉ ነውና፣ ለምሳሌ የውጭ ሀገር የስራ ስምሪት የሚሰጡ አሉ። 180 አካባቢ ኮሌጆችን ፍቃድ ሰጠናል፣ የመንግስትም የግልም። ስለዚህ ለውጭ ሀገር ስምሪት የሚሰማሩ ዜጎችን የሚያሰለጥኗቸው እኛ በምንሰጣቸው የማስተማሪያ ማንዋልና ስርዓተ ትምህርት ነው። የሚመዝናቸው መንግስት ነው። ሲኦሲ የሚሰጣቸው መንግስት ነው። ምናልባት እነሱ የምዘና ማዕከል ሊሆኑ ይችላሉ። የምዘና ቱሉን አጠቃላይ አቅርበው የሚመዝን ግን የክልሉ ሲኦሲ ማዕከል ስለሆነ በዚያ ልክ የሚቀጥሉ ናቸው እነሱ። አቶ አማራ ለሙ የአማራ ክልል ስራና ክህሎት ቢሮ ምክትል ኃላፊ ለዛሬ በወቅታዊ ዝግጅት እንግዳችን ሆነው እዚህ ስቱዲዮ ማብራሪያዎችን ሲሰጡን ስለቆዩ እጅግ አድርገን እናመሰግናለን። አመሰግናለሁ። መልካም የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ ወቅታዊ መሰናዶ የተከታተላችሁትን ይመስላል። በአማራ ክልል የቴክኒክና ሙያ ኮሌጆች ቁመና ምን ይመስላል፣ ከቴክኖሎጂ ከግብዓት እንዲሁም ከሰው ኃይል አንጻር የተለያዩ ጥያቄዎችን እያነሳን
ምክትል ኃላፊው ከአቶ አማረ አለሙ ጋር ቆይታ አደረግ። በሌላ ወቅታዊ ዝግጅት እስከምንገናኝ ሰላም ሁኑ።